አብሬሽ የኔ ጀርጋዳ የኔ ጠንበለል የኔ መለሎ ሴቶቹ በፍቅር ሲያጨናንቁት ራሱን ስተወደቀ አብሬሽ ሆስፒታል ገባ አብሬሽ አይ ሴቶችዬ እንደው ምን አለ ልጁን ብትፋጡት በፍቅር ሲያጣድፉት ያችን ማፈቅረሃለሁ ያንን ማፈቅረሃለሁ ምን የቀራለ ሁሉም አንተን ነው የምናፈቅረው አንተን ነው የምንወደው ካንተ ጋር መኖር ነው የምንፈልገው ብለው ሲያጣድፉት በግራ በቀኝ በፊት በኋላ አብሬሽ ራሱን ስትወደቃው ሆስፒታል ነው ያለው ወይ አብሬሽ የልጅ አባት እኮ ነው እናንተ የምን ሆናችሁን የልጅ አባት እኮ ነው አየየየየ ይብላይ ለእናቱ ይብላይ ለአባቱ ይብላይ ለልጁ ምን አለ ልጁን ብትተውት በቃ ምን አለ ብትፋቱት ምን አለ እናንተ ራሱን ስትወደቀ እኮ ጨነቀው እኮ አፈቅርሃለሁ ሲበዛበት በፍቅር ሲያጨናንቁት ሴቶቹም ወንዶቹም በግራም በቀኝም ሲያጣድፉት ራሱን ስትወደቀ ለመጀመሪያ ጊዜ የኢትዮጵያ ምድር ላይ በዓለም ነው እንጂ ለመጀመሪያ ጊዜ በዓለም ላይ ማለት ነው አፈቅርሃለሁ ወድሃለሁ ሲሉት ራሱን ስቶ የወደቀ የኛው አብሬሽ የኛው አበጋዝ ፍትህ ለአብሬሽ ፍትህ ለተፈቃሪው አብሬሽ የኔ ጀርጋዳ የኔ ጠንበለል የኔ መለሉ የኔ ሸንቃጣ የኔ ቁመናም የኔ ጸጉራም የኔ ምን ልበል በቃ አሟልቶ የሰጣ አብሬሽ እያበጋዝዬ ውይ አንቺ ሄርሜላ አንቺ ግሪንዲስ ማለት ነው ልጁን እኮ ፌንት አስበላሽው በቃ በግድም ውጭኝ ብለሽ አፈቅርሃለሁ ብለሽ ፌንት ወደቀ ለመጀመሪያ ጊዜ በዓለም ላይ አፈቅርሃለሁ ሲባል ፌንት ይወደቀ አበጋዝዬ ማለት ነው ድራማ ላይ እንኳን አልታየም እኮ እውነቴን ነው የምላቸው እሱ እኮ ባለትዳር ነው በሚስቱ ላይ ብዙ የፍቅር ጥያቄ ቀርቦለት ማለት ነው በሚስቱ ላይ በልጁ ላይ በትዳሩ ላይ በቃ ሴቶቹ የፍቅር ጥያቄ ካሜራ ደቅ ነው በፍቅር ጥያቄ ሲያጣድፉት በዛም ቤት ፌንት በልቶ ወደቀ አበጋዝዬ ማለት ነው አንቺ ግሪንዳ አትፋችሁም እንደ በቃ ወይ በጎችዬ ደህና ናችሁ ግን አላችሁ እሱ አበጋዝዬ አሁን ማለት ነው አበጋዝዬ እንደዚህ ሲወድቅ አሁን እንደው ስንት በግ ነው የወደቀው አውላ አበጋዝዬ እኮ ብዙ በግ ነው ፍሪዳ የሚሆንለት ማለት ነው እቴን ነው የምላቸው አዎ ፍሪዳ ምንድን ነው የሚባለው በእኛ ሀገር በቃ ብዙ ነው መስዋዕት የሚሆንለት ብዙ በጎች አሉ ለሱ መስዋዕት የሚሆኑለት እውነቴን ነው የምላቸው አበጋዝዬ እንግዲህ ለቪዲዮ ብሎ እንደዚህ ውድቅ አለ የኔ ዘንካታ ማለት ነው አዎ በካሜራ ደቅኖ ተፈቃሪው ማለት ነው መጀመሪያ ጊዜ በኢትዮጵያ በቃ ለመጀመሪያ ጊዜ በአንደኛ ደረጃ ካሜራ ደቅኖ ሴቶቹን እያመጣ አፈቅርሃለሁኝ እያስባለ ፌንት የሚበላ ብዙ ጊዜ ሆስፒታል የገባ አብሬሽ የቡታጅራው ይባላል የሩታ እየባል አዎ እንግዲህ እንደሰማችሁት ማለት ነው ለመጀመሪያ ጊዜ ኢትዮጵያ ላይ በኢትዮጵያ ምድር ማለት ነው አፍሪካ ነን አይደል በአፍሪካ በኢትዮጵያ በአንደኛ ደረጃ ካሜራ ደቅ ነው አፈቅርሃለሁ በመባል የውሸት ፌንት የበላ የወደቀ አብሬሽዬ ነው ማለት ነው ዶላሩ በደንብ ደቅ ዛሬ ደግሞ ሆስፒታል ይገባል አበጋዝዬ አንተ እኔ እኮ ምን መሰላችሁ ለሩታዬና ለአበጋዝ እኮ ቤት ሆስፒታል ጣግም መከራየት አለባቸው ሁልጊዜ ስለሚወድቁ ሁልጊዜ ሆስፒታል ስለሚያስፈልጋቸው ለነገር ሆስፒታል አገሙ ውጭ አይኗ ቪዲዮ ምሰርጥ አበጋዝዬ ማለት በጎችዬ ስንቶቻችሁ በቃ መስዋዕት ወደቃችሁለት ለአበጋዝዬ እሱ ሲወድቅ እንደዚህ ውድቅ ሲል በፍቅር ማለት በዛም ፍቅር ሲሉት ሲወዲቅ ስንቶቹ በጎች ናችሁ ፌንት የበላት እናንተ ደደቦች ማለት ነው አሁን እኮ እውነት የወደቅም ይመስላችኋላችሁ በጎች ጅሎች አሏችሁ አሁንም የአረብ ሀገር ጅሎች አላችሁ አሁን ይሄ ሁሉ 2 ዓመት 3ኛ ዓመታችን እያስቆጠር ነው ማለት ነው የሚሰራው ነገር ሁሉ እውነት ነው የሚወድቁት የእውነት ነው የሚጋቡት የእውነት ነው የሚወልዱት የእውነት ነው አፈቅርን የሚሉት የእውነት ነው የሚወድቁት ሆስፒታል የሚገቡት የእውነት ነው ብላችሁ የምታምኑ አሁንም ጅሎቹ አላችሁ ከብቶቹ እንዴት ናችሁ ደህና ናችሁ ከብቶችዬ አላችሁ ወይ አይደለ አሁን እናንተ እኮ ማለቂያችሁ በጣም ከባድ ነው እውነቴን ነው የምላችሁ መርዝ ካልሰጧችሁ በስተቀር በአንድ ክላስ አድርገው በግቦጎቹ ማለት ነው በቃ ካልሰጧችሁ ማለቅ አትችሉም ማለት ብዙዎች ወድቃችኋል አይደለ በጎቹ ተጫወቱባችሁ አይደለ እና በጎችዬ ያለቀሳችሁ ምናምን አላችሁ ማለት የትኛው ሰው ነው እስኪ እንዴው በተለይ ሀበሻ ፍቅር ያውቃል እናንተ ደደቦች የሀበሻ ወንድ ፍቅር ያውቃል የሀበሻ ወንድ ማለት ነው ልንገራችሁ የኢትዮጵያ ወንድ ፍቅር ሳይሆን ብር ዶላር ገባችሁ አይደለ የሚያውቀው እሱ ዶላር ማንም ይሁን ማንም ማለት ነው የኢትዮጵያ ወንድ በፍቅር የሚወድቀው ለዶላር እንጂ ለሴት ልጅ አይደለም ገባችሁ አይደለ ኢትዮጵያ ምድር ላይ ወንዶቹ ማለት ነው
እኔ እንጃ በቃ ፍቅር የለም ማለት ይቻላል ማለት እንደዛ ማለት ይቻላል። እውነቴን ነው የምላችሁ። እና የኢትዮጵያ ወንዶች ለዶላር ለብር እንጂ ለሴት ልጅ ፍቅር አፈቅር ብለው አይርቁም። እናንተ ደደቦች ማለት ነው። እንደዚህ የሚሆኑት ለዶላር ነው። ይስሩ። ግን የምታለቅሱ ካላችሁ አፈር ብሉ። እውነት መስሏችሁ የሚሰራው ነገር የምታለቅሱ ካላችሁ አፈር ብሉ። ይድፋችሁ። የአረብ ሀገር በጎች፣ የአረብ ሀገር ከብቶች። መቼም አረብ ሀገር ያላችሁ ናችሁ የምታለቅሱት ማለት ኑሮ ሲብሳችሁ ህይወታችሁ በጣም የባሰ ነው እኮ እኛ አረብ ሀገር የምንኖር ያኔ የባሰው። እኔ ያው ስራዬ ደህና ነው አልሐምዱሊላ። ግን ከቤተሰብ ርቄ ከሀገሬ ርቄ ከሰው ሀገር ደስታ የለም እና የባሳችሁ ምናምን ስለሆናችሁ እየሄዳችሁ እዚህ ጋር እንደዚህ በውሸት ወደቅን ፌንት በላን ምናምን ሲሉ ማለት ነው። እየወደቅን እናንተ እነሱ የውሸት ሲወድቁ እናንተ የእውነት ትወድቃላችሁ ማለት ነው። በነገራችን ላይ ፉፉዬም መኪና አደጋ ደርሶበታል እያሉ ነው ማለት ነው። እና እውነት ከሆነ እንግዲህ ፈጣሪ ያቀልልለት ማለት ነው። እኛ ኢትዮጵያ ላይ በነገራችን ላይ እኔ የምፈራው ምንድን ታውቃላችሁ? የመኪና አደጋ በጣም ነው የምፈራው። እውነቴን ነው የምላችሁ። በዋነኛነት ኢትዮጵያ ላይ የምፈራው እኔ የመኪና አደጋ በጣም ነው የምፈራው። አንደኛ መንገዱ ትክክል አይደለም ነገሩ። አዲስ አበባ ላይ እንኳን ደህና ሳይሆን አይቀርም። ሁለተኛ ደግሞ ብዙ አይሰለጥኑም፣ ብዙ እውቀት የላቸውም። መንጃ ፍቃድ የሚያወጡት በሙስና በጉቦ ነው አብዛኞቹ ማለት ነው። መኪና የሚይዙት በጉቦ ነው እንጂ ተምረው ግራ ቀኙን ምናምን ብዙ ነገር ተምረው አይደለም ማለት ነው። ገባችሁ አይደለ? እና ዝም ብለው በጉቦ በቃ ብር ካላችሁ ትሰጣላችሁ፣ መንጃ ፍቃድ ይሰጣችኋል ማለት እና እንደገና ደግሞ ብዙ ርቀት መንገድ ምናምን ሲሄዱ ደግሞ እየቃሙ ነው የሚሄዱት። እየቃሙ እያጨሱ ምናምን ነገር ሲሆን ከዛ ሲመረቅን መንገዱን ስቶ በዚህ ይለዋል ማለት ነው። ገደል ይሰደናል ማለት እና እኔ እንጃ ኢትዮጵያ ሲሄድ ራሱ በመኪና በቃ የሆነ ቦታ ሲሄድ በመኪና መሄድ አይመስለኝም። ያው ለነገሩ ጊዜ ካልደረሰ አይሞትም እና ቢሆንም ግን በእግሬ የምነካው ነው የሚመስለኝ። እውነቴን ነው የምላችሁ። በቃ ጫማዬን እንትንልና ማለት ነው በእግሬ በቃ የሚሄድ ነው የሚመስለኝ ማለት ነው። አልወድም፣ በቃ አልወዳቸውም። የእኛን ሀገር ፖሊሶች የእኛን ሀገር ሹፌሮች እኔ አልወዳቸውም። ምክንያቱም በስርዓት በትክክለኛው መንገድ አይደለም። ፖሊሶቹም ድሃዋ አንዷ ምስኪን መንገድ ላይ ምናምን የሆነ ቸግሯት እየሸጠኝ ምናምን አትክልት ይዛ ምናምን ካገኘ አትክልቷን ብትንትን አድርገው እሷን መቶ ነው የሚያባራት ፖሊሶቹ። እያየን ነው በቲክቶክ ማለት እና አልወዳቸውም። እኔ በነገራችን ላይ የመንግስት ሰራተኛ የኢትዮጵያ መንግስት ሰራተኛ እኔ ሁሉንም ማለት እችላለሁ። እኔ አልወዳቸውም፣ በቃ አልወዳቸውም። ሙስና ምናምን የሆነ በቃ በትክክል አይሰሩም፣ ፈጣሪያቸውን አይፈሩም። አሁን እኔ የምኖረው ሳውዲ አረቢያ ነው። ሳውዲ አረቢያ በቃ ስታው በቃ ሰላም ያለው ሰላም ፖሊሶቹ ብትሉ የመንግስት ሰራተኞቹ ሁሉም በቃ በስርዓት ነው ማለት በተቀጠሩበት ደሞዝ ነው የሚሰሩት ማለት ነው። እና እኛ ሀገር ላይ ግን የሚሰራው በቃ ትክክል ያልሆነ ነገር ነውና በጣም ነው የሚደበረኝ። በጥቅል እኛ የኢትዮጵያን መንግስት ሰራተኞች እኔ ምናናችሁ አልወዳቸውም ማለት በቃ እንደዛ ነገር ማለት ለሰው ክብር የላቸውም ማለት። የመንግስት ሰራተኛ ስትሆኑ ሀገራችሁን ስታስተዳድሩ ለህዝባችሁ ክብር ሊኖር ይገባል። ገባችሁ አይደለ? በትክክለኛው መንገድ መስራት አለባቸው። ከገንዘብ በቃ ሰውን ያኔ ህዝብህን ማስቀደም አለብህ፣ መስዋዕት እንኳ ብትከፍል ማለት ነው። እና እነሱ ግን መንጃ ፈቃድ ዝም ብለው ይሰጣሉ፣ ምን ይላሉ ምናምን በቃ እንደዛ ስለሆነ እኔ ከአዲስ አበባ ወደ ኮምቦልቻ ምናምን ከሄድ በአየር ነው መሄድ የምፈልገው። ከዛ በኋላ በእግሬ ነው እና እኔ አልወድም በቃ መኪና። በእኛ ሀገር ሹፌሮች መኪና መሄድ አልወድም። ሳይሰለጥኑ ነው መሪ የሚይዙት ማለት ነው። የእኛ ሀገር ሹፌሮች ሳይሰለጥኑ ነው መሪ የሚይዙት እና አልወዳቸውም ማለት ነው። እና ፉፉዬም እንግዲህ ያው ትንሽ ሰልጠንጠን አድርገህ በደንብ ሳትል መኪና ያዝግ። እንግዲህ ፈጣሪ ቀለል ያደርግልህ። በጣም ከባድ ነው እውነት ከሆነ ግን ፕራንክ ያደርግልህ። እውነት ከሆነ በጣም ያሳዝናል። በጣም አዝናለሁ ማለት ነው። እና ፍቅርዬን ደግሞ አግኝቻታለሁ። በነገራችሁ ላይ በኢንስታግራም አገኝቻታለሁ። ፍቅርዬ ደህና ነች ማለት ነው። ያው የጠፋችሁ እንግዲህ የሆነም እንደዚህ ኩናን የጠፋችሁ ምናምን ብለውኛል። ግን እኔ ማለት አልፈልግም ማለት እኔ ባይኔ ስላላየሁኝ በቃ ምንት ማለት አልፈልግም ማለት ነው። እና ኢንስታግራም ላይ ከማን ቤት ነው ከማሄ ንግስቷ ቤት እኔ ፎሎ ስላደረግኳት ፍቅርን ላይክ ስትሰጣት ምናምን ይመጣልኛል። ገባቷል? ላይክ ስታደርግ ምናምን ይታያል ማለትና ፍቅርዬ ላይክ አድርጋ አየዋትና አለች። ያው ቪዲዮ አትሰራም እንግዲህ ደብሯት ሊሆን ይችላል። ሌላም ነገር እያለው ነው፣ ግን የራሳችሁ ጉዳይ ሌላ የምትሉ ማለት ነው። እና ማለት ነው ውይ የሩታዬ ባል በቃ የሩታዬ ባል ፌንት በላ ወደቀ። አብረች የኔ ጀርጋዳ፣ የኔ ጠንበለል፣ የኔ መለሉ፣ የኔ ቆንጆ፣ የኔ ሸበላ ወይ እናንተ የምታፈቅሩት ወንዳታችሁ ነው። ግን አብረሽ ላይ ሙጭኝ ምጡ እንዲሁ ለካሜራም ቢሆን ስንት ጀርጋዳ አለ በእናትህ። ባይዘው ወይ በቃ ላይክ፣ ሼር፣ ሰብስክራይብ አድርጉ። የመዳም ቀመኒ ከመዳም ኩሽና ወዳችኋለሁ። ካጠፋ ይቅርታ።